በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን የመኖሪያ ቤት ባለቤት ተጠቃሚ ለማድረግ እየሰራ መሆኑን የፍኖተ ሰላም ከተማ አስተዳደር አስታወቀ። ከተማ አስተዳደሩ በቀበሌ ቤት ይኖሩ የነበሩና ቤታቸው በድንገተኛ የእሳት አደጋ ለወደመባቸው ግለሰቦች ህብረተሰቡን በማስተባበር የመኖሪያ ቤት ሰርቶ አስረክቧል። ዝርዝሩን ዘመኑ ይርጋ ያቀርበዋል። ወይዘሮ ሙሉነሽ አስማረና ዞማ ተስፋም በፍኖተ ሰላም ከተማ 02 ቀበሌ ነዋሪ ሲሆኑ ለበርካታ ዓመታት ይኖሩበት የነበረው የቀበሌ ቤት በድንገተኛ የእሳት አደጋ በመውደሙ ለችግር ተዳርገው ቆይተዋል። የቀን ስራ ነው የምሰራው። ልጅ የለኝም፣ መሃን ነኝ። ልጅ የለኝም። ያው ጤፍ አጠራለሁ፣ ደረቆት ቆላለሁ፣ ልብስ አጥባለሁ በተመላላሽ ያው ትንሽ ከጤና ያማኳያ ያው ሲያመኝ ምን ሲለኝ ጥር 7 በደረሰብን ሰዓት ያው ሰዓት የበረበረው ምንም ነገር የለንም። በቤት ክራይ የሰው ቤት እንጀራ እየጋገርሁ ደረቆት እየቆላሁ እየኖርኩ እያለ ከመሃል ቤት የቀበሌ ቤት ያችን ቤት አገኘን። የቃጠሎ አደጋ ሲደርስ ምንም አልዋጣም። አሁን ላይ ችግራቸውን የተረዳው የፍኖተ ሰላም ከተማ አስተዳደር ባዘጋጀላቸው መሬት የከተማው ነጋዴዎችና በጎ ፈቃደኛ ወጣቶች ቤት ሰርተው አስረክበዋቸዋል። ነዋሪዎቹ ከችግር ተላቀው የራሳቸው የሚሉት ቤት ባለቤት በመሆናቸው መደሰታቸውን የተናገሩት ደስታዬ ወሰን የለውም። ብሰራም ሰው ቤት ብሰራም ስሜታዊ አልሆንም። ኑሮዬ በጣም ደስታ ነው የተሰማኝ። ሰራለሁ የራሴ የሚለው ቤት ነው። እግዚአብሔር ይመስገን እያልሁ ወጥቼ ገብቼ ደብሬን እየሳምሁኝ የሰው ቤት ስራ አይሰለቸኝም። መቼም ሰራለሁ። የፍኖተ ሰላም ከተማ አስተዳደር ከንቲባ ላይዋን ሞት ከተማ አስተዳደሩ የነዋሪዎችን ጉዳት በመረዳት ለእያንዳንዳቸው 100 ካሬ ሜትር ቦታ በመወሰን በጎ ፈቃደኛ ወጣቶችንና የንግዱ ማህበረሰብ በማስተባበር ለ7 ችግረኞች ቤት ሰርቶ አስረክቧል ብለዋል። ከንቲባ ኮሚቴው እንዲወስን አደረግነ። ከዛ ቀጥለን ደግሞ ቤቱን ቦታውን ብንሰጣቸው ቤት የሚሰሩበት አቅም የላቸው ምን እናድርግ ወደሚለው ነገር ተሄደ። ተመካክረን 7 ኮሚቴ አባላት ያሉት ከህብረተሰቡ ከመንግስት አመራሮችም አደራጀንና እነሱ በየሰው እየተንቀሳቀሱ ቆርቆሮውን እንጨቱን ገዙ፣ ቤቱን አስመረጉ፣ የሚያስፈልገው ነገር ሁሉ ሽንት ቤት ሳይቀር አሟሉ። በር መስኮቱ ተገጠመ። ከዚያ በኋላ እነዚህ ሰዎች ከዛ ከነበሩበት ድንኳን ወጣው ወደዚህ እንዲገቡ ነው የተደረገው። በከተማ አስተዳደሩ መሰል በከፋ ችግር ውስጥ የሚገኙ ዜጎችን የቤት ባለቤት ለማድረግ አሁን ላይ በባለሀብቶች ድጋፍ 57 ደረጃቸውን የጠበቁ ቤቶች እየተዘጋጁ ነው ብለዋል። ባለጸጎችን በማነጋገር ወደ 7 ያህል ሰዎች 8 ያህል ሰዎች ቤት ለመገንባት ፈቃደኝነታቸውን አሳይተው እኛም የሚመቸው ሁሉ ቦታውን የሚያስፈልገው ሁሉ አሟልተን አሁን ላይ ወደ 57 ቬላ ቤቶች እየተገነቡ ነው ያሉት። አልቀዋል። አሁን በቅርቡ ሐምሌ እንደተገደፈ ከሐምሌ 5 በኋላ እናስመርቃቸዋለን ከሌሎች ፕሮጀክቶች ጋር። በክረምት የበጎ ፍቃድ ተግባርም ተጨማሪ ድጋፎችን ለማድረግ እየተሰራ መሆኑን አክለዋል። የቤት አሰሪ ኮሚቴ የነበሩት አቶ ሻሮ ሌውና ስማቸው የኔሰው ግለሰቦቹ የደረሰባቸው ችግር የከፋ መሆኑን አስታውሰው ከባለሀብቶችና በጎ ፈቃደኛ ወጣቶች በማህበራዊ ትስስር ገጽ ያሰባሰቡትን ሀብት በመጠቀም በአጭር ጊዜ ተገንብቶ እንዲገቡ ተደርጓል ብለዋል። አሁንም በርካታ ወገኖች በችግር ውስጥ መሆናቸውን በመገንዘብ ማህበረሰቡ ለነዚህ ወገኖች የሚችለውን ድጋፍ ሊያደርግ ይገባል ብለዋል። ማህበራዊ ትስስር ገጽ ለበጎ ዓላማ በመጠቀም ከ275 ሺህ ብር በላይ በማሰባሰብ ለነዚህ የተቸገሩ ወገኖች የቤት መስሪያ ድጋፍ ማድረጋቸውን የተናገረው ደግሞ ወጣት አንሙት ታደለ ነው። በተያዘው የክረምት የበጎ ፈቃድ ጊዜም ተጨማሪ ሀብት በማሰባሰብ በኢኮኖሚ ችግር ምክንያት ትምህርታቸውን ሊያቋርጡ የሚችሉ ተማሪዎችን ለመደገፍ ከጓደኞቹ ጋር ዝግጅት እያደረገ መሆኑን ተናግሯል። 270 ሺህ አካባቢ ሰብስበናል። ቀጣይ ማህበራዊ ሚዲያ ላይ የምንሰራው ምንለው የክረምት አሁን መጀመሪያ የጀመርነው በክረምት ነው። አሁን የክረምታችን እየደረሰ ነው። አሁን እኛ የማን ነው የመጀመሪያው ስራችን ከ3 አመት በፊት የጀመርነው ኦልሞስት አሁን ዘንድሮ 4ኛ አመት ሊሆን ነው ማለት ነው። በሚቀጥለው በ2016 ዓመተ ምህረት በትምህርት ቁሳቁስ ችግር ከትምህርት ገበታቸው ሊፈናቀሉ የሚችሉ ልጆች መልምለን እንደመጣ ነው 2013 2014 2015 እያስተማር እንደመጣ ነው ለ2016 እነዚህን ተማሪዎች ለማስተማር ከወዲሁ እየተነጋገርን ነው። ወጣቱ በያለበት አካባቢ ማህበረሰቡን ሊጠቅም በሚችል በጎ ተግባር ጊዜውን እንዲያሳልፍም ነው ወጣት አንሙት የመከረው። ዛሬ ላይ የቤት ባለቤት የሆኑ እነዚህ 7 ማወራዎች በስራቸው 24 ቤተሰብ አባላትን የያዙ ሲሆን የቤት ካርታና ፕላን በከተማና መሰረተ ልማት ጽፈት ቤት ተዘጋጅቶ ተሰጥቷቸዋል። እንዲሁም ቢጃ ኢትዮጵያ ፍኖተ ሰላም ቅርንጫፍ ለእያንዳንዳቸው የምኝታ ፍራሽ አብርክቶላቸዋል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባም ዘመኑ ይርጋም ፍኖተ ሰላም